ያው ብዙ ሰብአዊ መብት ጥሰት ተደርጎብኛል፣ ድርጊት ተፈጽሞብኛል። ያው አንደኛ አባቴ ነጭ በመሆኑ ያው የፈረንጅ ዘር አይጸድቅም የሆነ የጣሊያን ውላጅም የሆነ በቃ እንደዚህ የሚቀፉ አይነት ስድቦች ያው በእናቴም በማህበረሰቡ ዘንድ ተቀባይነት የላትም። በእናቴ ምክንያት አያቶችም ይሳቅባቸው ምናምን ነበር። ከነጭ መውለዷና ሃይማኖት መቀየሯ ለሳቸው ውርደት ነው። አያቴ ከእናቴ ቀብር መልስ እናቴንም የአባቴንም ልብሳቸው የቤት ዕቃ ሲያቃጥል አብሮ መረጃውን ባለማወቅ አቃጠለብኝ ማለት ነው። እንባ ሁላ ይመጣኛል። ሰው ድምፅ ስሰማ መንገድ ደብቄ ነው ማሳለፍ። ስለሚሰድቡኝ ሙድ ስለሚይዙብኝ ምናምን። አንተ ሁሉም ሰው ነው የሚስቅብኝ የሚያሾፍብኝ የሚለው ውስጥህ አለ። ስነ ምግባር የጎደላቸው መምህራንም ይሳደቡ ነበር። ኤሌመንታሪ ላይ እያለሁ ማለት ነው። የሆነ በቃ ተስፋ ቆርጬ ምናምን ራሴን ለማጥፋት ምናምን ያሰብኩበት ሰዓት ነበር። እንኳን ደህና መጣ። እንኳን ደህና እንተዋወቅ። የኒውዮርክ እባላለሁ። የኒውዮርክ በአያቴ ስም ነው የምጠራው። አደራው ግን ፋዘሬ ጃኮብ ነው የሚባል ነጭ አሜሪካዊ ነው። አድራሻው የለኝም። እናቴ የ5 ዓመት ልጅ እያለሁ ነው በሞት ያጣኋትኝ። ጎንደር ችችላ አካባቢ ነው ምሰራ የነበረው። ፋዘርም እዛ ነው ነበር። የ5 ዓመት ልጅ እስካለሁ ድረስ ፋዘርም ነበር። ከሄደ ነው መሞቷን አልሰማም። ፋዘር ከሄደ ነው ማዘር ድንገት የሞተችው። እና የሃይማኖት ልዩነት ስለነበር በማዘር የኔ ቤተሰቦቼ እና የአያቶቼ የሃይማኖት ልዩነት ስለነበር በዛ ምክንያት አያቴ ከእናቴ ቀብር መልስ እናቴንም የአባቴንም ልብሳቸው የቤት ዕቃ ሲያቃጥል አብሮ መረጃውን ባለማወቅ አቃጠለብኝ ማለት ነው። አባትህ አሜሪካዊ ነው? አዎ አሜሪካዊ ነው። አጥኚ አርኪኦሎጂስት ነው። ጎንደር አካባቢ ሲያጠና እንደነበር ቤተክርስቲያን አካባቢዎችም ያጠና እንደነበር ነግረውኛል የሚያውቁ ሰዎች ማለት ነው። እዛ አካባቢ ከእናትህ ጋር አብረው አንተን ወልደው እያሳደጉ ነበር? 4 ዓመት እያለሁ ፎቶ አለ። አንድ ደግሞ ጉርድ ፎቶ የፋዘር እንደዚህ የመቼ ይሁን ባላውቅም አለ። የማዘሬ ፎቶም አለ። አያቴ የእናቴ እናት ደብቃ ያስቀረችው ፎቶ 3 ፎቶ ማለት ነው። እናትህ ህይወታቸው ካለፈ በኋላ ወደ አያቶችህ ጋር ነው ሄድከው? አዎ ቋራ የሚባል በረሃ ምዕራብ ጎንደር ሱዳን ጠረፍ አካባቢ ነው። በወቅቱ አሁንም ስቲል እስካሁን ድረስ የመንገድ ትራንስፖርት ኔትወርክ የሌለበት አካባቢ በረሃ ነው። ብዙ ሰው የሌለበት አካባቢ ነው። እና ፋዘር ምናልባት እንኳን መጥቶ ቢፈልገኝ ኑሮ አያገኘኝም። እዛ የነበርንበት ቦታ ማለት ነው። ኔትወርክም መንገድም ሁሉም የሌለበት ቦታ ነው ማለት ነው። ያደኩበት እና ያው ከአያቶቼ ነው ያደኩት። ያው ብዙ ሰብአዊ መብት ጥሰት ተደርጎብኛል፣ ድርጊት ተፈጽሞብኛል። ያው አንደኛ አባቴ ነጭ በመሆኑ ከባህል ያፈነገጠ ለምን አገባች ምናምን በሚባል ያው በእናቴም በማህበረሰቡ ዘንድ ተቀባይነት የላትም። በእናቴ ምክንያት አያቶችም ይሳቅባቸው ምናምን ነበር በማህበረሰቡ። ነጭ በማግባቷ ብቻ? እና ደግሞ ሃይማኖቷ ሌላ ስለሆነ ስለቀየረች ማለት ነው። በዚህ በሁለቱ ምክንያት ብዙ ግፍ ደርሶብኛል። ያው ማዘርንም ሲሰድቡ እኔን ነው የሚሰድቡኝ። ማዘር የለችም፣ ያው ለእኔ ነው። እኔንም ደግሞ ልክ እንደዚህ የዲቃላ ልጅ የነጫጭባ ልጅ ያው የፈረንጅ ዘር አይጸድቅም የሆነ የጣሊያን ውላጅም የሆነ በቃ እንደዚህ የሚቀፉ አይነት ስድቦች
እዛው አያቶችን ብቻ ሳይሆኑ ከአያቶች ወጡ የሰፈር ልጆችም ክላስ ተማሪዎች ምናምን ያው እንዲያ ሲል አንዳንድ ስነ ምግባር የጎደላቸው መምህራንም ይሳደቡ ነበር። ኤሌመንታሪ ላይ እያለሁ ማለት ነው። ከለርህ ያን ያህል አይደለም የነጭ ዘር እንዳለህ አያስታውቅም። ምንም ኢትዮጵያዊ ቀለም ነው ያለ። ማዘር ነው የሚመስለው ግን ያው ስለሚያውቁ ያነ በዛ ምክንያት ነው እንደዚህ የሚሉኝ ነበር። እንዴት ተቋቋምከው በልጅነትህ ይህንን ጫናዎች? እንዴት ተቋቁመሃል? አይ ግዴታ የትም መሄድበት ስለሌለ እዛ ያው ከአያቶች ነኝ እና በእናቴ ወንድሞችም እንደዚህ የጉልበት ብዝበዛ እና ብዙ ነገር ተፈጽሞብኛል። መልኬ ሀበሻ መልክ ነው ግን እንደዚህ እንዳሁኑ ጥቁር አልነበርኩም። የሆነ በቃ ፈጋ ያለ ወዛም እንደዛ አይነት ነው የነበርኩ። ግን ያው ከዛ በረሃ ነው ምናልባት በስም ጥቁር አይደለም። አሁንም ፈካ ያለ ቆንጆ መልክ ነው ያለ። ከዚህ የተሻልኩ ነበርኩኝ በፊት እና በረሃ ነውም እዛ ከስራ ነገር ግን ትምህርት አስተምረውኛል። አያቴ የሆነ ረግማቸዋለሁ ምናምን ብላቸው ልጆችን ካላስተማራችሁት ካላስተማራችሁት። እናቴም በጣም ነው የምትወዳት የእናቴ እናት ማለት ነው አባቷ ሳይሆን እናቷ እና ጎበዝ ተማሪ ነኝ። ሃይስኩል ላይ ምንም የማንበቢያ ሰዓትም ሆነ እንደዚህ ባይኖረኝ በተፈጥሮ የመያዝ በተማርኩት ችሎታ እንዲሁም ደግሞ ምሸት በማጥናት ነው አንደኛ ኮምፓውንድ አንደኛ ደረጃ እንደዚህ ነው ሶታ። ዩኒቨርሲቲም ገብቼ ነበር። ያው ጎንደር ዩኒቨርሲቲ ደርሶኝ የመጀመሪያ ሴሚስተር ተምሬያለሁ። እዛም ያውቁኝ ልጆች አሉ ብዬ ለምን አልቀጠልክም? ለምን አልጨረስክም? አይ አንደኛ የሚያስተምረኝ ቤተሰብ የለም። አያቶችም ትልልቅ ናቸውና ሞተዋል። ወንድ አያቴ በ2000 አሚን 7ኛ ክፍል እያለሁ አካባቢ፣ ሴት አያቴ ደግሞ 11ኛ ክፍል እያለሁ ነው በሞት። ግን እኔ ከበደኝ የሴት አያቴ ስትሞት ነው። የምታዝንልኝ የምታግዘኝ የነበረች እሷ ነች። እዛ አያቴ ከሞተች በኋላ ከቤትም አስወጥተውኛል ወንድሞች። በእሷ ቁጥጥር ነው የነበርኩት እስከዛ ድረስ። 12ን የጨረስኩትም በራሴ ነው። ዩኒቨርሲቲም የገባው በራሴ ነው እና የፋይናንሻል የሆነ የሚደግፍ ሰው ስለሌለኝ ፈርስት ሴሚስተር ላይ አቋርጬ እናም የማንነት ጥያቄ ውስጥ ላይ የሆነ አገኘዋለሁ ብዬ አሰብኩ እና ቀጥታ ወደዚህ ነው የመጣው። ግን ቀጥታ ኤምባሲ ገብቼ ወዲያውኑ ወይ ዲኤንኤ ቴስቲንግ አድርገው አሊያም በፎቶ አሊያም ደውለው ቀጥታ ወዲያውኑ የሚወስዱኝም አይነት ነው የሚያገናኙኝ ነው መስሎኝ ነበር። ግን እንደዛ እንደጠበቅኩት አልሆነም። ከአመት በበላይ ቆይቻለሁ እዚህ ማለት ነው። መቼ ነበር ዩኒቨርሲቲ የገባኸው? አሁን ያለፈው አሁን ሳይሆን 2016 ዊዝድሮ ሞልተን የወጣኸው ወይስ? ኖ ዝም ብዬ ነው የወጣሁት። ያው ክሊራንስ ምናምን ሞልቼ ወደ አንድ ሴሚስተር ብቻ ነው ያስተማሩ ያለፈው አመትና እንደዛ ነው የወጣው። ሲዘጋ ነው የወጣው ግን አልተመለስኩም ነበር። ከዚሁ እንደመጣው ቀረው። መቀጠል የምትችልበት መንገድ አለ? አይ ምናልባት ፋዘርና አግኝቼው ነገሮች ሁላ ተስተካክለው ከሆን አው ትልቅ የሆነ ቦታ ለመድረስ ህልም አለኝ። ግን አሁን ግን አልችልም። ፋይናንሻል እኮ አሁን የእሱን ድጋፍ ብታገኝ ትምህርትህን መቀጠል እንድትችል ጎን ለጎን አባትህም ይፈልጋሉ። እንግዲህ ምን አይነት ሁኔታ ውስጥ እንዳሉ አይታወቅም። የአባትህን ሙሉ ስም እንኳን አታውቅም? አላውቅም። ምናልባት ከእናትህ ጋር አብረው የሰሩ እንግዲህ እስቲ ደግመህ የእናትህን ሙሉ ስም የተወሰነ ኢንፎርሜሽን ያገኘው ከዛ ነው። ከአብራት ምሰራ ልጅ ነበረች።
ነርስ ማለት ነው። እና ከሷ ነው ያገኘው የተወሰነ መረጃ አጥኚ መሆኑን። እዛ ተጨማሪ ደግሞ ጎንደር አካባቢ ብዙውን ጊዜ ጎንደር አካባቢ ያሳልፍ እንደነበር ይሄን ከማዘሬ ጓደኛ ነው። 1998 ወይንም 99 የተወለደው በ94 ነው። ግን ማዘር የሞተችው ነው በዛ ጊዜ በ1999 ወይም በፈረንጆች 2007 ማለት ነው ሞተችው። እሱ ከሄደ በኋላ ነው እናት? እሱ ከሄደ በኋላ ነው። ብዙም አልቆየም። ያው ህፃን ስለሆንኩ ብዙ አላስታውስም እንጂ ሞቷን የሰማ አይመስለኝም ራሱ ማለት ነው። ምናልባት ተመልሶ መጥቶ ይሆናል አይሆንም የሚለውንም ራሱ አላውቅም ወደ አያቶቼ ስለሄድኩኝ። እንግዲህ በ1990ዎቹ ውስጥ ጎንደር አካባቢ በቅርስ ጥናትና ምርምር ላይ አብረው የተሳተፉ ኢትዮጵያውያንም ካሉ የዚህ መረጃን እንግዲህ የጎደለውን አሟልተው ከአባት ጋር እንድትገናኝ መንገድ ይከፍታሉ ብዬ አስባለሁና ጃኮብ ነው ያልከኝ? ጃኮብ። ከዛ በኋላ አንተ ወደ ገጠር አያቶች ጋር ስለሄድክ ምንም ያው የአያቶችን ፈለግ ነው ይዤ ራሱ ያደኩት። ከፍ ስል ምናምን ነው እንደዚህ አይነት ጥያቄም የሆነ ውስጤ፣ እንዲሁም የሚሰድቡኝ ስድብ ጋር እዛ ተያይዞ ለዛ ነው። ቅድም እንዴት ተቋቋምከው የሚል ጥያቄ አንስቼልህ ነበር። እንዴት ነበር ጊዜህን የምታሳልፈው? ጫናው በጣም ከባድ ነው። ከቤተሰብ አልፎ አብሮ አደግ ጓደኞች፣ ትምህርት ቤት ጭምር ይሄ ጫና ተከትሎሃልና እንዴት ነው ተቋቁመህ ያለፍከው? ያው የሚሉኝን ሁሉ መቀበል ነው። የምመልሰው መልስ የለም። ቢሰድቡኝ ሆነ የሆነ በቃ እናቴ ቤተሰቦች ከሆኑ ቢመቱኝም ዝም ነው። በዚህ ነው ማለት የሆነ ነገር በቃ መሄጃ ከሌለሽ ይገድብሻል ነገሩ ማለት ነው። እዛ አካባቢ ለጉብኝት ይመጡ የነበሩ የተለያየ ሀገር ዜግነት ያላቸው ነጮችን ስታይ የመጠየቅ ወይም ደግሞ አባቴ ቢሆንስ የማለት ነገር ነበር? አዎ የሆነ 3ኛ ክፍል እያለን እዛ መኪና መንገድ የለም እንዳልኩት እና 3ኛ ምናምን እያለን ቴሌ ሊሰራ ተብሎ ሄሊኮፕተር መጣ እና ቻይናዎች መጣው ነበር እና ግን ያው ስሬስሊ ዝም ብዬ እንደዛ አድርጌ ነው ያሰብኳቸው እና ገብቼ ነበር ውስጥ ራሱ አያስገቡም። የሆነ መከላከያ ምናምን ህፃን እንዳይገባ ወደ እንትን የሚሉ አሉ እና እንዴት እንደገቡ ነው ሩጬ ገብቼ ምናምን እዛ ጎትተው ምናምን አወጡኝ። ወርዶ አርፎ ዕቃ እየወረደ እያለ ማለት ነው የተጫነ ብረት ምናምን እየወረደ። አናገርካቸው? አላናገርኳቸውም። ያው የሆነ ብቻ መሸማቀቅ የሆነ ማፈር ምናምን አለ እና ከዛ ውጭ ግን አይመጡም። ይሄ ጎብኝ ምናምን ከፍ እያልኩ ሃይስኩል ምናምን መድረስ ሲጀምር ግን ቢመጣ እንደዛ አይነት ሰው ኢንፎርሜሽን እሰጣለሁ እያልኩ ዝሞ የለም አይመጡም። ለስራ ብቻ ቻይናዎች መጣው ነበር። ሌላ ሀገር ዜጋ አላገኘህም? አላገኘሁም፣ አልገጠመኝ። የልብ ጓደኛ የምትለው አጠገብህ ነበር? አይ የልብ ምለው እንደው በጣም ሲጨንቀ ሲከፋ የምታወራው አይዞህ የሚልህ በዙሪያህ ነበር ከቤተሰብ ውጭ? የሆነ ልጅ ነበር ከቤተሰብ ውጭ ነው፣ ያውም ከፋሚሊዎች ቤተሰቦች ጋር የእሱ ቤተሰቦች ጠበኛ ናቸው ምናምን፣ ግን ስሬስሊ የሆነ የዋህ ልጅ ነው እና ያማክረኝ የሆነ በቃ ይመክረኝ ምናምን ነበር። እኔ የሆነ ጊዜ እኔ እኮ ሰው እንደዚህ ሰው ሲመጣ መንገድ ደብቄ ነው ማሳልፍ። የሆነ በቃ እንደዚህ ስለሚሰድቡኝ ሙድ ስለሚይዙብኝ ምናምን
እንደዛ እንባ ሁላ ይመጣኛል። ዝም ሰው ድምፅ ስሰማ የሆነ በቃ የጭንቀት የእንትን የሆነ ልክ እንደ አይናፋርነት ማለት ነው። እንደዛ አይነት ነበርና እና ሰው እየሳቀብኝ እንደዚህ ምናምን ብዬ አውርቼው እዛ አንተ ዝም ብለው ነው እኮ የሚስቁብህ፣ ዝም ብለው ነው እኮ አትስማቸው ምናምን እንደዚህ ሆነ። ብቻ እሱም ሜቢ ይስቅ ይሆናል ብዬ አስባለሁ። ዞር ግን እኔን ሞራልን ጠብቆ በቃ ምክር አንተ ሁሉም ሰው ነው የሚስቅብኝ የሚያሾፍብኝ የሚለው ውስጥህ አለ? ውስጤ ሰው በቃ ሳይ ግን እዛ 11 ነው 10 ምናምን ጀምሬ ግን የሆነ አንደኛ ኮምፓውንድ ምናምን መውጣትን ጀመርኩ። ሃይስኩል ከገባሁ እዛ ግን ምንም እንኳ የሰፈር ልጆች ነው እንጂ የሚስቁብኝ ሌላው ምናምን በትምህርቴ ምናምን ስለሚያደንቀኝ ብዙም የሰው ፊት አልፈራም። ከዛም በኋላ እንጂ ከዛ በፊት ተደብቄ ምናምን እንደዚህ ነው ማሳለፍ። ተጽዕኖ በጣም ከባድ ነበር። የሆነ እንትኖች ቦታም አልሄድም፣ ሰርግ የሆነ በቃ ሰው የሚሰበሰብባቸው። ምክንያቱም አንደኛ ምግብ ምናምን አብሬ መመገብ አልችልም። ኦርቶዶክስ ተጠምቄያለሁ፣ ግን ያው የበፊት እንትን ስለነበር በዛ ምክንያት ከፋሚሊዎች ጋር እዚህ ከአያቶች ቤተሰቦች ጋር ቀርቤ ምናምን አላውቅም። አይፈልጉም እነሱ? ያው በዚህ በሁለቱ በሃይማኖትም በዚህም በዘር ምክንያት ይሰድቡኝ። የሆነ ብዙ ከዚህ ለማውራት የሚያስጠላ የሚዘገንን አይነት ስድብ ሁሉ ይሰድቡኝ ነበር። ያው መጨረሻ ላይም ወደ ዩኒቨርሲቲ ስገባም ምንም የሰጡኝ ምናምን ያገዙኝ ነገር የለም። የሆነች የሰፈር ሳትዮ ዩኒቨርሲቲ ለበርበሬ ምናምን ብላ ትንሽ እሷ ብቻ ናት የሰጠች በነገራችን ላይ እንጂ ሌላ ምንም 5 ብር የታክሲ ምናምን እንደዚህ ራሱ አላሉኝም። የሆነ ለእናትህ አንድ ልጅ ነህ? ለእናቴ ነኝ። አያቴም በጣም ነው የምታዝንልኝ ምናምን እንደዚህ የሆነ የሰፈር አሽከሮች ምናምን ሲሰድቡ ምናምን ከሰማች እሷ እንትን ትላቸው። የተሻለ የሚባል ኑሮ ነበራቸው? ጥሩ ኑሮ ነው የሚኖሩ እዛ አካባቢ። ያው የከብት ንብረት ነው ያለ በነገራችን ላይ በረሃ ነው እና መሬትና ከብት በረሃ የበለጠ ከብት ይበዛል እዛ አካባቢ። ግን ያው ለእኔ ቦታ የላቸውም በዛ ምክንያት ስለሚሰደው። ይሄ አያቴ አሁን ከሰው ፊት አዋረደች ማለት ከሰው ፊት በሞራል እንዳልሄድ እንዳላወራ አደረገችኝ ምናምን እንደዚህ። ከነጭ መውለዷና ሃይማኖት መቀየሯ ለሳቸው ውርደት ነው። የበለጠ ሃይማኖቷን እያነሳ እንደዚህ። አሁን ለምሳሌ እዛ አካባቢ ፉከራ ምናምን ይፎከራል የሆነ እንትን ሲል እና ማለት የአድዋ ጊዜ ብቻ ሳይሆን ዝም ብሎ በማንኛውም ፉከራ ሲፎከር የአድዋን ፉከራ ነው አንስተው የሚፎክሩ። ያው ዝም ብሎ እና በዛን ጊዜም ራሱ እሱን እንደ ውርደት ይሆን እንደ እንትን እንደዚህ አድርጎ እና ያው ሃይማኖቱንም ደግሞ ልክ እንደ ሃይማኖት ሳይሆን የሚቀበሉት እንደ ሰይጣን ወይም እንደዚህ አይነት እንደዛ አድርገው እዛ ነው ያው በተደጋጋሚ ገነት እንደማልገባም የሆነ በቃ እንደዚህ ይነግሩኝም ነበር። አንተ ከፍ ስትል አለማወቅ አለመረዳታቸው እንደሆነ ገባህ? አሁን ያለህ መረዳት ምንድን ነው? አንደኛ አለማወቃቸው በሚል ነው የምረዳው። ግን ዞሮ ለእኔ ቦታ ስለሌላቸው ስለነሱ አላስብም በነገራችን ላይ። ማለት አሁን ሜቢ የሆነ ወይ ታምሜም ሆነ ወይም የሆነ ነገር ሆኖብኝ ብሄድ አይቀበሉኝም ለማለት ነው። ወይም በነሱ ተቀባይነት የለኝም እኔ እንዳለ ቦታ የላቸውም ለእኔ ማለት ነው። ግን ያንተ ምንም ጥፋት የለበትም። ራስህን አትወቅስም መቼም? እኔ ራሴን አልወቅስም። ግን
ያው እነሱን እወቅሳለሁ በነገራችን። እውነት ነው። አንተ ፈልገህ ባልተወለድክበት፣ አንተ ባላጠፋኸው ነገር። አንደኛ ፈልጌ አልተወለድኩም፣ ሁለተኛ ደግሞ ለዚህ አያቴ ባያመጣኝ ኑሮ እላለሁ። እዛ አካባቢ አሁን ጎንደር የሆነ ሰው ሊያነሰኝ ይችላል። ምናልባት ያኔ ፋዘር ቢመጣ በቀላሉ ሊያገኘኝም ይችላል ብዬ አስባለሁ። ግን ያው የሆነው ሌላ። እሳቸው ቤቱን እቃውን አቃጥለው አንተን ይዘው ሄዱ። አዎ የኔ ልብስ ብቻ ነው የቀረ ያኔ። ማለት ይዘው ሊሄዱ ምናምን ብለው ነበርና እቃዋን እዛ ያው በቃ እንደዚህ አይነት ሃይማኖት እንትን ምናምን ማለት የገደላት የሞተችበት ብለው የሚያስቡ ሃይማኖቱ እንደገደላት እንደዛ አድርገው ነው። ስለቀየረች ስለክዳ ስለሄደች እንደዚህ ሆነች። የእጇን ሰጣት ነው። እንደዚህ ነው የሚያስቡት ማለት ነው። እናትህ ግን የጤና ባለሙያ ነበረች? አዎ ነርስ። የት ሆስፒታል ነበር የምትሰራው? ችችላ ነው አሉኝ ጠይቄ። ጎንደር? ነርስ ማለት 10ኛ ክፍል በዲፕሎማ? አዎ ዲፕሎማ እዛ ውስጥ ትሰራ ነበረ? አዎ እዛ። ስለዚህ ቸቸላ የተባለ የጤና ተቋም። ችችላ ነው ችችላ? አሁን ትልቅ ሆስፒታል ነው በነገራችን። በዛን ጊዜ እኔ አላውቅም፣ ትልቅ ሊሆን ይችላል። ከዛ በኋላ ግን እናት የምትሰራበት ሆስፒታል ሄድክ? አልሄድኩም። እኔ የመጣሁ ከዚህ ነው የመጣሁ ቀጥታ። እዚህ መጀመሪያ ቢኤስ ላይ ሞከርኩ፣ ስልክ አይመልሱም። እዛ ደግሞ የአሜሪካ ላሉ እንትኖች እንዲሁ ደግሞ ለተለያዩ ነጭ አሜሪካ ለሚኖሩ እጽፍላቸዋለሁ እንትኑን ይሄን ፎቶ ግን ብዙ ሚሊዮን ተከታይ ያላቸው ስለሆኑ አልመለሱልኝም። እኔም ያው የሚያዩት መስሎኝ ለነ ሚርቢስትም በኢሜል ለነ አይሻው ስፒድ እና አሪያና ግራንዲ ለነዚህ ምናምን ስልክ ነበር። እዛ መጨረሻ ላይ ለውጭ ትላልቅ ሚዲያዎች አባቴን አፋልጉኝ እያልክ መልእክት ትልክ ነበር። ለፎክስ ኤንቢሲ እነዚህ ስልክ ነበር፣ አይመልሱም። ከዛ ይሄ ሲገባኝ እንደማይመልሱ ሲገባኝ የሆነ ላይቭ ገባሁ አሜሪካ ከሚኖር ሰው። እዛ እሱን ሳማክረው እነሱ ሙዚየም ጋር እንዲሄድ ነገሩኝ ኢንፎርሜሽን። እዛ ግን የተለያዩ ሀገራት ላይ ያሉ ካናዳም ያሉ ጀርመንም ያሉ እነሱ የሆነ ኢንፎርሜሽን የሰጡኝ ምናምን። እዛ ብዙ ያው እዚህ ተቋማት ሁለት ቀይ መስቀልም ሞክሬ ነበር በኢሜል ምናምን አይመልሱም እነሱ። ግን ቅርስና ምርምር ብዙ ተባብረውኛል። እዛ ደግሞ ጎንደር መቀሌ ዩኒቨርሲቲ ፕሬዝዳንት እሱም ብዙ ሞክሮ ነበር። ነገር ግን ይሁን ጃኮ ሞሰስ የሚባል አግኝቶ እሱ እንደሆን ተብሎ ነበር። በ2010 ነው ኢትዮጵያ የመጣው ለመጀመሪያ ጊዜ እና እንደዛ ሆነ። ያው ብዙ ቦታ ሞክሬያለሁ እንደዚህ። ያንተ ደግሞ በኢትዮጵያ አቆጣጠር በ1990ዎቹ መጀመሪያ አካባቢ ነው። ምክንያቱም የተወለድከው 94 ስለሆነ ከመወለዴ ብቻ ቀድሞ ነው ቀድሞ የገባ ነው። ወይም በፈረንጆቹ 2002 ነው የተወለድኩት። በቃ በ2000 አካባቢ ጀምሮ እንደዛ ነው። አሜሪካዊ መሆኑን ግን እርግጠኛ ነህ? አዎ። የት ከተማ፣ የአባት ስም፣ ምንም ያገኘኸው ነገር የለም? ምንም መረጃ የለኝም። ጃኮብ ይባል እንደነበረ ግን የእናቴ ጓደኛም ነግረኝ ነበር። እሷም ምናልባት እዛ አካባቢ ግን አሁን የግል ነው የምትሰራ፣ ነብስ ገበያ የሚባል አካባቢ ቋራ በረሃ ቁጥር 1 የሚባል
እሷ ነግረኛለች። የሆነ ይሄን ኢንፎርሜሽን የነገረችኝ የበለጠ እሷ ነች። ጎንደር ዩኒቨርሲቲ ከገባህ በኋላ የመጀመሪያውን ሴሚስተር ተምረህ መቀጠል አልቻልክም? አዎ አልቻልኩም፣ ግን አሪፍ ውጤት ነበረኝ። በውጤት ምክንያት አይደለም፣ አሪፍ ውጤት ነበረኝ። እዛም ምናልባት ያሉ ልጆች ከተከታተሉት ያውቁኛል። የማንነት ጥያቄ? አዎ ያ ነው። ወደዚህ ቀጥታ ያው የሚሄድበት ቤተሰብም ስለሌለኝ ቀጥታ ወደዚህ መጣሁ ማለት ክላስ እንደዘጋ። ሴሚስተር ብሬክ ላይ መሄጃ የለህም? ብሬክ ሳይሆን ሴሚስተር እንደተማርን ተዘግቶ፣ አሁን ያለፈው ቆይቶ ነው የተጀመረ። የገባን ጥር ማለቂያ ነው ምናምን፣ የካቲት ወይ ጥር ማለቂያ አካባቢ ነው የገባን እና ሰኔ አካባቢ ነው የጨረስን። አንድ ሴሚስተር ብቻ ማለት እንደተማርን ቀጥታ ወደዚህ መጣሁ። ተዘጋ። ማን ጋር መጣ? ወደ አዲስ አበባ ነው የመጣኸው? አዎ። ማን ጋር መጣ? ያው ማንም የለኝም ከዚህ ቀጥታ ዝም መጣሁና ፈልጌ ምናምን የሆነ ደላላ ምናምን ቤት ተከራየሁ። እዛ ቀጥታ ቀጣይ ቀን ጀምሬ ፍለጋ የሆነ በቃ ትንሽ ኢንፎርሜሽን ምናምን ኤጀንቶች ምናምን ጋር ሄጄ ፊት አማከርኳቸው። አይ አባትን ካላገኘው ዝም ብለህ እንትን ማለት አችልም፣ እሱ ከዛ ሆኖ የሆነ እንትን ሲልክል ፎርም አንተ ያሰብከው በአሜሪካ ኤምባሲ አማካኝነት አባቴን አገኛለሁ ወደ አሜሪካ ሄዳለሁ የሚል ሀሳብ ነበረ? ከዛ እማራለሁ እንደዛ አይነት ሀሳብ ነው የነበረኝ። ሲሪየስሊ ዝሮ ፋዘሬ አሜሪካዊ ስለሆነ መሄድ እችላለሁ ማለት የሁለት ሀገር ዜግነት ይኖረኛል የሚል ሀሳብ ነበረኝ። ዝም ብሎ በቀላሉ ወይ ዲኤንኤ ቴስቲንግ አድርገው ወይ አባቴን አግኝተው ቀጥታ ዝም ብለው የሚሰዱኝም አባቴ ባይገኝም እንኳን በዲኤንኤ ቴስቲንግ አድርገው ከላኩኝ በኋላ እዛ ሚዲያ ላይ አቅርበው አባቴን የሚያስገኝ እንደዚህ ነው መስሎኝ ነበር። ተረድቼም ግን ከዚህ ከመጣሁ በኋላ እንደማይሆን ተረዳ። አዎ እንደማይሆን ተረዳሁ። ከዛ ግን ሶሻል ሚዲያ ላይ ብዙ ሞክሬያለሁ። በነገራችን ላይ የሆነ በቃ ተስፋ ቆርጬ ምናምን የሆነ በቃ ራሴን ለማጥፋት ምናምን ያሰብኩበት ሰዓት ነበር። ቅርብ ግን እዛ መጨረሻ ላይ ያንቺን እንትን ላኩልኝ። አሁን ቅርብ ሰሞን ከእንግዲህ የሆነ አታልቅስ ምናምን የሆነ ላይቭ ላይም አግብተው ምናምን እና ካለቀስ ካዘን አንደኛ እየጨመረ ነው የሚሄድ፣ ሁለተኛ ደግሞ ራስህ እንትንም ሞራልህ ይጎዳል እና ወይ በማዘርህ ወይ በሆነ ነገር ምለህ ትተህ ካልበረታህ የሚረዳህም ራሱ አይኖርም ምናምን እንደዚህ አሉኝና እዛ ግን ያንቺን ስልክ ምናምን እንዳኩኝ ጀርመን ሀገር የምትኖር ልጅ። ከዛ ቀጥታ ስሞክር እናንተም ተቀበላችሁ። በዛው አጋጣሚ በጣም ነው የማመሰግን። ያው ተስፋ ቆርጬ ነበር ግን ትመልሱልኝ ያላችሁ ብዬ አልነበረም እና እዛ ስልክ ሲደወልኝ አላመንኩም ነበር። እዛ መጨረሻ ለየት ያለ ነው። ተስፋ አደርጋለሁ፣ እኛም ተስፋ እናደርጋለን። እንግዲህ አሁን ፎቶውን ያለው በፎቶ ማግኘት የሚችሉበት መንገድ ካለ እንግዲህ ወላጅ አባትህን ለማግኘት መንገዶች ሁሉ ካሉ የሸገር ኢንፎ ሚዲያ ተከታታዮች ወደኋላ አይሉም፣ በሚችሉት ያግዙሃል። አሁን አዲስ አበባ ነው የምትቆየው? አዎ አዲስ አበባ ነው የምቆየው። እንዴት እየኖርክ ነው? ምን እየሰራህ ነው? ስራ ያው የለኝም ማለት ይቻላል። በነገራችን ላይ ግን የሆነ ልብስ ምናምን መርካቶ ሰራ ነበር እያዞርኩ ነው። ግን ያው ደህና ካፒታል ስለሌለኝ በፈቃድ ምናምን መስራት ስላልቻልኩ ያው አቆምኩ። በዛ ምክንያት እንደዛ ሆነ። ብቻ አንዳንድ ደግሞ የሚያውቁኝ የሆነ ልጅ ደግሞ የሚያውቀኝ የማዘሬ የሆነ ዝምድና ምናምን አለው ይመስለኛል። በደንብ አላውቅም ዝምድናውን። ብቻ ጎንደር እያለን የሚያውቀን ማለት ያኔ እስራኤል ነው እና
እስራኤል ዜጎች ጎንደር ላይ ነበሩ ለመሄድ እዛን ጊዜ የነበረ ሰው ነውና የሆነ ጊዜ አግኝቶኝ እንትን ሶሻል ሚዲያ ላይ እሱ ደግሞ የሆነ አግዞኛል ሁለቴ በተመሳሳይ እና እሱ እንደዚህ አይነት ሰዎችም ሲያግዙኝ ነው በእንደሱ ነው የነካ ያለው። አዎ እንጂ እናትህን የሚያውቅ ሰው ስታገኝ ደስ ይላል? አዎ በጣም ደስ የሚለኝ ግን የሆነ አንዳንድ ስሜት ሚነካ ምናምን ነበር በፊት የሆነ በቃ የሚያውቃቱ ነው ጥሩ ማይናገር አለ ለምሳሌ ከዛ ከነበራት ሃይማኖት ጋር ቢሆን ወይ ግን ይሄ ግን የሆነ ፖዚቲቭ ሰው ጥሩ ሰው ነው። እኔ አላመንኩም መጀመሪያ ጊዜ $100 ሲልክልኝ የሆነ ተስፋ ቆርጬ ምናምን እንደዚህ ነበርና የሆነ እንደቸገረ ምናምን ተረድቻለሁ ምናምን እንደዚህ ብሎ እኮን እዛ ታኝቼ ኑሬ እና አካውንትህን ምናምን ብሎኝ ሰጠሁትና ግን ስሰጠው ይልክልኛል ብዬ አይደለም ምክንያቱም ብዙ ሰዎች እናግዝ ምናምን ብሎ አካውንት ወስደው አይልኩምና እኔም ዝም ብሎ በቃ ዝም ብዬ ልስጠው ነው እንጂ ይልክልኛል ብዬ አልነበረም። እዛ ጠዋት ስነሳ ገብቶ እና እንግዲህ ምናልባትም በጣም ደስ ያለ እለት ይሆናል ያ ቀን። አዎ በጣም ቢያንስ ይሄንን ይዤ ለሁለት ወር ይሆነኛል በዚህ እስከ 2 ወር ደግሞ አገኘዋለሁ ወይ የሆነ ነገር አገኛለሁ ብዬ ነበር ያው አልተሳካም ማለት ፋዘርን አገኘዋለሁ የሆነ በቃ አሁን ነው እንጂ ትንሽ በቃ ማለት የጀመርኩ በፊት ለአንድ ወር አቅጄ በአንድ ወር ካጣሁት ቀጣይ ወይ 2 ሳምንት ወይ እንደዚህ እያልኩ ነው እስከዚህ አሁን አገኘዋለሁ አሁን እንደዚህ እያልክ ነው ወይ በዚህ ሳምንት እላለሁ የሆነ እንትን ስሞክር የሆነን ሰው ማናገር ስሞክር በዛ ምክንያት አገኘዋለሁ የሆነ በዚህ እንደዚህ አይነት አንዳንዴ ግን ነገሮች እንዳሰብናቸው ላይሆኑም ይችላሉ። አይሆኑም ለኔ አልሆኑልኝም ቀጥታ ሁሎች አሁንም እንግዲህ ያለውን ጎንደር አካባቢ መረጃ የሚያውቁ ካሉ ከእናት ጋር አብረው የሰሩ እናትህን የሚያውቁ ስለአባት መረጃ ያላቸው ዜናሽ አደራው ነው የምትባል ዜናሽ አደራው አዎ ማነው የኔ ወርቅ ያለ እንጃ ስሙን ብቻ ከልጅነት ያንስቼ ስለዚህ ይሄንን ስም አባት ያውቀዋል ራም ግናም የሚለው ቲክቶክ ላይ አሁን ቅርብ ጊዜ በራሴ የምጠራበት ስም የራሴ ነው ግን የኔ ወርቅ ያውቀዋል እዛ ደግሞ ዴቭ የሚባል ስም ነበረኝ ብዙም ግን ሞር የምጠራበት የኔ ወርቅ ነው ማስታወስ የሆነ እንደ ቁልምጥ እንደዛ አይነት እንደማቆላመጥም ነው እንደዛም ነው የኔ ወርቅ እና ትምህርት ቤት ስሜ ምናምን የቀጠለ በዚህ በየኔ ወርቅ ነው። የኔ ወርቅ አደራው ነው የምትባለው በእናቴ አባታው አደራው የኔ ወርቅ አደራው ከዛ ቋራ አካባቢ ያው ኔትወርክ ምናምን ላይኖር ይችላል ግን እዚህ አሁን ጎንደር ያሉ እዚህ ምናምን ያውቁኛል ተስፋ አደርጋለሁ። እንግዲህ አሁንም ጎንደር አካባቢ የሚሆን እንዲሁም ደግሞ በተለያየ ዓለም ክፍል ላይ የሚገኙ ያንተን አባት ለማግኘት መረጃን ለማግኘት እንግዲህ ፎቶና የመጀመሪያ ስሙ ብቻ ነው ያለህ የአባት ስም የለህም የትውልድ ቀን መሰል ነገሮች ያሉህም ግን ባለው ነገር ምን አይነት ፍንጭ ይኖራል የሚለውን በቀጣይ አብረን የምናይ ይሆናል እግዚአብሔር ይርዳን። አንተ ግን በርታ መማር ትችላለህ መስራት ትችላለህ። አሁን የሚያስተምርህ ብታገኝ ትምህርትን መቀጠል አትፈልግም? አይ ፈልጋለሁ ባገኝ ለመማር በነገራችን ላይ ትልቅ እቅድ ነው የነበረኝ ወደፊትም ምናልባት አሳካዋለሁ ብዬ ተስፋ አደርጋለሁ ግን አሁን ባለሁበት ወይ ግን እዚህ ባለሁበት ሁኔታ ምናምን ግን አልችልም ምናልባት ዩኤስኤ ላይ የሚኖሩ የሚቻል ከሆነ ለዩኤስኤ ሚዲያም ቢያጋሩልኝ ምንም እንኳን የስራው ዘርፍ ለይቶ ማወቅ ባልችልም አጥኚ እንደሆን በቃ ይታወቃል በዛ ዲፓርትመንት ውስጥ የሚሰሩ
ምናልባት የሚቻል ከሆነም በሚዲያ ወይም በቲክቶክ እንግሊዘኛ ቲክቶከሮች ምናምን የሚችሉ ሁሉ ቢተባበሩ። ላሰብከው ለወደፊት እቅዴ ውጥኔ ላልከው ግብ መነሻው አባቴን ማግኘት ነው ብለህ ነው የምታስበው? አዎ አባቴን ማግኘት ነው። አንደኛ የማንነት እንትን የሆነ አለኝ የምትይው ሰው ሊኖርሽ ያስፈልጋል። እኔ አሁን ባለሁበት እንትን በቃ ዶርሜ ላይ አይበለውና ታምሜም ሆነ የሆነ ነገር ግን ማንም የሆነ በቃ ከህይወቴ ቢያልፍ ራሱ የሆነ ሰዎች የተከራዩት ሲከፍቱ ወይም የት ቀረ ብለው ከፍተው ካልሆን ቸክ የሚያደርገኝ ምናምን የለም በነገራችን ሰው ማለት ነው። ስለዚህ ይሄን ያልኩት ምናልባት በክፉ እንኳን ስለዚህ የሆነ ደስታን ባገኝም በተመሳሳይ የቅርብ ሰው የለኝም። አባቴን ባገኝ ደግሞ አንደኛ ወንድሞችም ሆነ እህቶች ላገኝም እችላለሁ ብዬ ተስፋ አደርጋለሁ። ሜይቢ አሁን ብዙ ጊዜ ነው አግብቶ ወልዶ ምናምን ሊሆንም ስለሚችል እንደው መረጃ ያላቸው ሰዎች ካሉ አንተን ማግኘት የሚፈልጉ አንተን ማገዝ ከጎንህ መሆን አይዞህ ማለት የሚፈልጉ ብዙ ቤተሰቦች ይኖራሉ ብዬ አስባለሁ። እኛ ቤተሰብ እንሆንሃለን፣ እኛ እናፋልግሃለን ብለው በእኔነት ስሜት የሚያቀርቡህ እንግዲህ ላለፉት ዓመታት በስነ ልቦናም የተጎዳህበትን ነገር ለማከም ለመጠገን የሚጥሩ ብዙ ቤተሰቦች ይኖራሉ እና በምን ያገኙህ? በስልኬ 0923830481 በዚህ ያገኝ። አሁን እንዲሁም ደግሞ ቲክቶክ ጋር ደግሞ ኢንቦክስ ቢጽፉልኝ ራንክ ሚል ያውቁ ብዙ ቫይራል ወጥቷል ብዙ ቪዲዮዎች እና ማለት ወደ 400,000 ምናምን የታዩ አሉ። ያው የተወሰነ ሰው ያውቀኛል ብዬ ተስፋ አደርጋለሁ። እንግዲህ መልካም ነገር እንደምንሰማ ተስፋ አደርጋለሁ። ባሉ መረጃም በርትተህ የተሻለ ነገር አግኝተህ ደግመን ለመገናኘት ያብቃን። አሜን። ማለት የምትፈልገው የምታስተላልፈው ነገር አለ? አዎ ያው ሁሉ ማለት በዚህ በስራው ዘርፍም ያላችሁ ኢትዮጵያውያን እንዲሁም የተለያየ ሚዲያ የምትጠቀሙ ከቲክቶክ ጀምሮ በምትችሉት ይሄን የተላለፈው መልእክት ዋና አንኳሩን ለሁሉ እንዲደርስልኝ እንድታደርጉልኝ እፈልጋለሁ። በዛው ወይ ለሰው እንዲደርስልኝ ሳይሆን አባቴንም እንዳገኘው በዛ ለሁሉ ከደረሰ የሆነ በቃ ኢንፎርሜሽን ፍንጭ ይገኛል ብዬ ተስፋ አደርጋለሁ። ወደፊት የተሻለ የሚሆን ይመስለኛል። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ